መወጣት መበቀል ሲችል ልጅቱ ላይ ተበቀለ። ልጅቱ ላይ እዚህ ጋር እኮ ተጠያቂው እኮ ኤጀንሲው ነው። ልጅቱ ውይ ዘንብ ሀያኔ ማለሀዘም የገደላት ሰውዬ እንደ ገዳይ ተጠያቂ ነው። ወሬዲ ጦሮንጦስ ገብቷል። ለምን ኤጀንሲው ራሱን ነፃ ለማውጣት ሲል ልጁን ማሳሰር አለበት። አንድ በይ። ሁለተኛ ኤጀንሲው ቋንቋ ማትችል ቋንቋ ትችላለህ ብሎ እንዴት ላካት? ፈታኙ ማን ነበረ? እኔ አሁን የኢትዮጵያ ህግ እነዚህን ኤጀንሲዎች ሲመረምር አንድ ሰራተኛ ቤት ስትመጣ ስምሽ ማን ነው? እስከ አያቷ አግብተሻል ወይ አላገባሽም ወይ? እስከ ስንት ተምረሻል? እድሜሽ? ይሄ ሲዲዋ መሰራት ያለበት በእሷ ምላስ ተናግራ ነው። እነሱ የሚያደርጉት ልጆቹን አያውቋቸው አያገኟቸው። በገንዘብ እኮ ነው። አሁን እኮ የሚሰራው በገንዘብ እኮ ነው። አሁን እኮ እንደዚህ ስልጠና የሚሰጥሽ ብር ከከፈልሽ እንደሰለጠንሽ ተደርጎ ወረቀት ተጽፎ ይሰጣል። ያቺ ልጅ ምኑንም ሳታውቀው ምኑም ሳይገባ የሆነ ነገር ሲባል በብር ተከፍሎ ይወጣል። እሷ ምንም ነገር ሳታውቅ እዚህ መጣው ይኸው እንደዚህ አይነት ነገር ላይ ብዙ ልጆች ይህን ነገር አያውቁም። በቤተሰብን በጀማ የሚምጡ በኤጀንሲ የሚምጡ የሚያውቁት ነገር የለም። ሁሉ ነገር እነሱ ሳያውቁ ይጨረሳል። እኔ ያዙ ምን አጋጠመኝ መሰለሽ? እዚህ ጀማ ሰው አምጪ ደብደብ መንካት አልነበረባቸውም። ምን ታደርገዋል? በፍጹም ጥፋት ነው የራሳቸው ነው። ይችን ልጅ እንደውም ተንከባክበው በቃ ሌላ ስራ ነበር ማስገባት የነበረባቸው። ምክንያቱም ጥፋቱ የነሱ ነው። ቋንቋ የምትችል ሲጠለቡ ማትችል ለምን ይልካሉ? እችኔ ቋንቋ አታውቅም። ይኸውልሽ አስለን የሲዲ ስህተት ሲሆን ምንም አይደለም ህጉ የሚለው የሲዲ የኢትዮጵያ ኤምባሲ የሲዲ ስህተት ሲሆን ቀጥታ በኤጀንሲ ወጭ ነው ልጅቱ የምትመለሰው። መመለስ ነው ላይ ስህተት ነዋ። መጀመሪያ ሲዲ የጥውት ማዲሽ ከተበላሸ ማዲሽ ታሪክሽ ከተበላሸ ተበላሸ ነው። ሲዲዋ አንድ ሰው ከተበላሸባት ተበላሸ ነው በቃ። መሆን የነበረበት እች ልጅ ቢሮ መቀመጥ አልነበረባትም። ወደ ሀገር ነበር የምትሄደው። ትኬት መቁረጥ የነበረበት የኢትዮጵያ ኤጀንሲ ነበር። ወጪውንም የሚሸፍነው የኢትዮጵያ ኤጀንሲ ነው። ለምን? ጥፋቱ የእሱ ስለሆነ ኪሳራውን $1000 ተመላሽ እንዳይሆንበት የአየር ትኬት እንዳይከስር አስቀመጣት። ይሄንኛው ደግሞ አሰሪዎቹ ኮሜንት ይዙበታል። እንዴት ሳትነጋገር እንዴት ቋንቋ የምትልቅ አሁን እኮ እሱ ያቀርባል። ይሄው የተጻጻፍ ነው ይላል። ያጀማ ወላሂ ስራው እኮ በደንብ አድርጎ ለሚሰራው ሰው የማስረጃ ስራ ነው። እኔ ትእዛዝ ስሰጥ ይላል ወይም እኔ ከኢትዮጵያ ስጠልቅ ቋንቋ የምትችል ብዬ ያልኩበት ይሄው ማስረጃ ብሎ ያቀርባል እኮ ይዝም። ይሄኛው ቆስ ምን አባቱ ሆኖ ነው? ወይ የኢትዮጵያ ጥላቻ አለበት ወይም አብዷል። ሚስቱ አማረዋለች። ቀጥቅጦ ገደላል። ይሄንን ኢንፎርሜሽን ያወጣችው እኮ ምግብ የምታከፋፍለው ኬንያዊት ናት። እቺ ኬንያዊት ራሱ አሁን ሀገሯን ትመሰገን ይገባል። እሷም ደግሞ አላህ ይጠብቃት፣ አላህ ይድረስላት። እኛ ነን የምናመሰግናት እንጂ እንደ ቢሮ ደረጃ ሚስጥር ወጣች ተብላ ትባረራለች። እኛማ እናመሰግናታለን። አላህ ይሁናት፣ ለሷም አላህ ይጠብቃት፣ አላህ ይድረስላት። አጀሏ ጠርቷት መጣችን። የከርታታ ሰርታ ልትለወጥ ጥፊ ብሏት። እንደው ግን የጌታ ነገር ከኢትዮጵያ መተሽ እዛ ሀገር መተሽ አንድ ግብፃዊ ይግደልሽ ተብላ የተጻፈች ነፍስ ምን አይነት ነፍስ ናት? ዋለ ነፍሴ ነው። ረን ያላቀም ወላሂ ወዴት መውደድ አይወዱንም፣ ግን ሊገሉን ደግሞ ዝም መባል የለበትም። አሁንም ትልቁ ጥያቄ ሬሳዋ መውጣት የለበትም። ሬሳው እኮ ምንድን ነው ያለው ኤጀንሲው? ኢትዮጵያ ወጯን ችለን እኛ እንመልሳለን። ለምን አባክ ወጯን ብቻ ካሳውስ ሬሳዋ መሄድ የለበትም። ሬሳዋ መሄድ የለበትም። እኔ ከአሁን በፊት ብሬክስ ሀበሻ በውስጥ ተናግሮ የኳኩኝ እንጂ የዚህ ልጅ ሬሳ ከዛ ሀገር መውጣት የለበትም መለፉ እንዳይዘጋ ብዬ ስል አዚዝ ተይ አለኝ። እሺ ማንም ሰው ከሞተ አካባቢያችሁ ፍርድ እንዳገኝ ሬሳ መውጣት የለበትም። ሬሳ ከወጣ ይሄን ሀገር መንግስት አይመለከትም። የዛ ሀገር መንግስት በሞት በመገዳደል ላይ አይቀልድም። ማሪ የገደለ ይገደላል፣ ካልሆነ በብር ይቀየራል። አንድ ወስላታ ልጅ አይደል እንደኛ ከፍለን ልናስወጣ ስንት ዓመት እዳችንን ስናየ ነበር። ወስላታ ስለገደለች አይደል እንዴ? ለምንድን ነው የኛ ልጆች ሲሞቱ ደመከልብ የሚሆኑት? ለምንድን ነው ደመከልብ የሚሆኑት? አሁንም እንደ አፍሪካዊ ገሏታል።
እንደ አረብ የግብፅ አረብ ገሏታል። የዚች ልጅ ሬሳ መውጣት የለበትም። ጥያቄ እዛ ላይ ነው። ውክልና የሚወስደው ሰውዬ ጥንቃቄ ማድረግ አለበት በጣም። አስቡናላሁ ወኒዕመል ወኪል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ታብ ኮፒ ሊንክ አድርጉ። አዎ ያንን እንዳያነሳው ታብ ኮፒ ሊንክ አድርጉ። ኮፒ ሊንክ አድርጉላት ከደረሳቸው ብዬ ነው። እነዚህ ደደቦይ ከደረሳቸው። ሰላሙ አለይኩም። ወአለይኩም ሰላም ማለት ሰላም ናቸው። አልሐምዱሊላህ። አልሐምዱሊላህ። አንድ ቁጥር የምጽፍሽው በሰላም ነው። እሺ የወንድሜ ልጅ ከሀዲስ 6 ወሯ ነው ማለት ነው። ደሞዝም አይሰጧት ኢትዮጵያ ማትደውልም። ሰላም አለይኩም። እስኪ ተራሽን ጠብቂ። ምን ሆነሽ ነው አንድ ቁጥር የጻፍሽው? ምን ያስገባት? የገባችሁ ልጆች ሚውት አድርጉ። በነገራችን ላይ እኔ አሁን ቅንጭላቴ ምንም ነገር መቀበል አይችልም። የዛሬው መራ ያየሁትም የሰማሁትም ፉል ስላደረገ ችግር ያለባችሁ ልጆች ነገ ምትወሉ። እኔ አሁን ወላሂ ይሄ አይቀበልም፣ ሊፈነዳ ነው። ኧረ እንዴ እንኳን አንቺ እዛው እየገባሽ እንትን ያልሽው እንዳዳመጥኩት ወላሂ ራሴ አዲዛኔ ልብስ ፈልጌ ነበረ። ልብስ ከሆነ እሺ ማለት ነይ። ወላሂ ሌላ ችግር መስማት አልችልም። ወላሂ አውፉ በሉ ገና ወተች አሁን ያሳፈረኝ የዚችኛዋ ልጅ ነው። ኤምባሲ እንትን ካለ እንግዲህ አላህ በኸይር ያውጣት። ደግሞ ከዛ ቤት ከዛ ጉድ ነጃ አላህ ያውጣት። ታብ ኮፒ ሊንክ አድርጉ። መግዛት የምፈልጉ አንድ ቁጥር ጻፉ። ሌላ ጥያቄ ምናምን የትኛዋ እንደ ሶስተኛ አጀንዳ እንዳትይዙ። እኔ ኢንሻአላህ የዚችኛዋን ልጅ ኤጀንሲ በአይ ጠሪቃን ያዘጋዋለሁ። እኔ ነኝ የማዘጋው። ኢንሻአላህ ይገዝሽ። እንደ ወላሂ ላዝም አሁን እኮ የዚች ልጅ ብቻ ሳይሆን ብዙ እንደሷ የሆኑ እኮ አሉ። እንደዚህ እየተባሉ የተቀመጡ እኮ ብዙ ይኖራሉ። ሌሊቱን ከእሷ ጋር እሷ ተኝታ ትውላለች። ይሄ እንዴት አይነት ነው? እንደው በእውነት እንዴት ነው ይሄ? ስታስበው በጣም ነው የሚዘገነን። ከመል አንደኛ ነገር እንደዚህ አይነት ቪዲዮ ማየትም አልፈልግም፣ አልችልም፣ አይፈቀድልኝም። ግን እናንተ ካያችሁት ይበቃኛል። እኔ አሁን ልጅቷ መደወይላት ልጅቷ ጋር መደወል ይችላለሁ። እኔ በሌላ ስልክ ልግባና ነው ልጅቷን አደጋ ውስጥ ሊጥሉ ነው እንጂ እንትን የሚሏት እዚህ ላይ የሚያመጧት እኛን አይመለከተንም። እሙናት የምታወራው የራሷ ጉዳይ እና ይሁን ነገር ልጅትን እና በኤምባሲ ነው ሪያድ ኤምባሲ ያስተላልፈናል። ጠይብ ልጅቱ እኮ የኢትዮጵያ መንግስት ይፈልግሻል ተብላ ከተሳበች በኋላ ከዛ ኤጀንሲው ይያዛል። ልጅቱ ሌላ ስራ ትሰጣለች። ከዚህ ውጭ ካልሆነ ልጅቱ ወደ ሀገር እንድትሄድ ነው የሚደረገው። ለምን ወደ ሀገር ትሄዳለች? እኔ እኮ ስራውን ሰርቻለሁ፣ ተቀጥሬ ሰርቻለሁ እኮ። እንደዚህ አይነት ነገር እኮ አጋጥሞናል። ለመጀመሪያ ጊዜ አይደለም። ግን እዚህ ሶሻል ሚዲያ ላይ የሚደረገው ጭጭጭጭጭ ለዚች ለልጅ አገር ነው የሚያስኬዳት። አንደኛ ሀገር ያሰዳታል፣ ሁለተኛ ደግሞ ብር አውጥታ ከመጣች ይሄ ማስረጃ ለኤምባሲው ደረሰ። ካላስ ወሬዲ ሪያድ ኤምባሲ ደረሰ። ወር ከምናምኗ ከመጣች 3 ቀን ነው ቢፈጅ፣ 3 ቀን ነው ቢፈጅ። ይደወልላትና አምጭ ትባላለች። አንደኛው ቀን ካላመጣች ሁለተኛው ቀን ይደግማሉ። ካላመጣኝ በሶስተኛው ቀን እነሱ ሂዶ መንግስት ነዋ መክተበል ካርጂ ይፈልጋታል ተብላ እኮ ነው የምትመጣው። መክተበል ካርጂ ማለት የውጭ ጉዳይ ሚኒስቴር የኢትዮጵያ ልጅቱን ሸክስዬን ይፈልጋታል ተብላ አለማምጣት አትችልም፣ ህጉ አይፈቅድም። ልጅቱን ከያዙ በኋላ ልጅቱን ቅብል ብለሽ እንድካደረግሽ በኋላ እነሱን
ታያለሽ ማስረጃ። ይሄ ግን ናኑን ትናጋንሩት አይሆንም፣ አይጠቅምም፣ ደግሞም አይጠቅምም እንጂ ለዚህ ነው እኔ ወደ ጅዳ ቆንጽላ ጽሕፈት ቤት አስተላልፍ ያለው። የጅዳ ቆንጽላ ጽሕፈት ቤት ወደ ሪያድ አስተላልፏል። ከዚህ ውጭ አዚዛሊ ምንም ነገር መስራት አትችልም። ይሄ ካለቀ በኋላ ግን ኤጀንሲውን እናውቃለን። ኤጀንሲውን ስናውቅ እንሄድበታለን። ከዚህ ውጭ እኔ ምንም ማድረግ አልችልም። ሀባይቢ እኔ ወላሂ ሲናደረገው ነው ደግሞ ቁጥሯን ይዤ መደወል አቅቶኝ አይደለም። ቁጥሯን ይዤ መደወል እችላለሁ። ግን ልጅቱ ከተደናበረች የሆነ ነገር ቅንጭላታቸው ላይ ያድራል። ለምን ሰዎቹ ይጠራጠራሉ። በተለይ ደግሞ ስልክ ሲበዛ ከወትሮ የተለየ ስልክ መደወል ሲበዛ እሷ ላይ ለራሱ ጥርጣሬ ይፈጥራል። ስለዚህ ይሄዱበት፣ መሄድ የፈለገ ይሄድበት። አዚዛ ግን እንዲ ከተለፋ በኋላ ልጅቱን የሚጠቅምና ከዛ ነገር አውጥቶ ከዛ ወጣም ደግሞ የምትሰራበት እድል የሚመቻችበት ነገር ላይ ማለት ነው እንጂ በፍጹም ዝም ብሎ ወሬ ሲበዛ ጥሩ አይደለም። እዛ ሀገር የመጀመሪያው እድል የሚሰጥባት ቤት የማይቀየርባት ቤት የሚቀየርላቸው ቻንስ የሚሰጡት እነዚህ ልጆች ናት። እችሌ ለምን ቻንሷን ታጠዋለች? ደክማለች፣ መታለች አይደል እንዴ? ይሄን ሙሲባ ይሄን ጉድ ካየች በኋላ ይሄን የኔ ያየሁትን ነገር ካየች በኋላ ለምን ኢትዮጵያ ትሄዳለች? ሞራላ ተጎርቶ በስነ ስርዓት ሰከን ብለን ልጅቱን መቀበል ወይስ ሆ ተብሎ መንግስትም እንዳያቅ ያም ኤጀንሲ እንዳይነካ ይሄም ኤጀንሲ እንዳይነካ ቲክቶክ ላይ ዲዲሊ ተብሎ ልጅቱ ሀገር ትግባ? ይሄንን ነው የምትፈልጉት? ይሄንን ነው የምትፈልጉት? ፈዲሃ ነው የምትፈልጉት እኮ የእንትኑን ስራ መሸፈን ነው የሚሆን እኮ አንደኛ። ሁለተኛ ደግሞ አስፈላጊ ከሆነ ይሄንን ቪዲዮ ቴሌግራም ላይ መልቀቅ ለሚለቁ ሰዎች ና የኢትዮጵያኖቹ ያርፍና ደግሞ የአረቦቹ አጀንዳ ተመሆን የዘለለ ምንም አይመጣም። እንደዚህ ሆነ ከአጀንዳ ውጭ ልጅቱን አይጠቅማትም። ለምን እንደዛ እንደተደረገ አላውቅም። ለምን እንደዛ ከዲጃ ትባላለች። ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። ተመልከቱ ፊቷን። እስኪ የእሷ ኤጀንሲ እንግዲህ እህቶቻችን ሲጠይቁት የላከው ቮይስ አለ። ቮይሱን እንስማው። አረብ ነው የገደላት። ግብፃውያን ናቸው፣ አረቦች ናቸው የገደሏት። ችግር የለውም። እኛ እየተከታተልን ነው። ኢንሻአላህ አላህ ይርዳን። ደግሞ አላህ ይጨምርበት። እኛ እየተከታተልን ነው። ሰውየውም እዛ ሳስረን ነው አልታስ አግኝተናታል። አብሽሮ ችግር የለውም። አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም። አብሽሮ በቃ እኛ እንከታተለዋለን። እነሱ ጋር እያወራን ነው አሁን። ልጅቱን አግኝተናታል። እነሱም ደውለንላቸው ነበር ከዚህ ከኢትዮጵያ። እነሱም ልጅቱ እንደሞተች አምነዋል። የገደላትም አሊ የሚባለው ሰራተኛ ነው። እሱም በህግ ቁጥጥር ስር ውሏል። ኢንሻአላህ አላህ ይርዳን። ደግሞ እስከ መጨረሻው ክሱንም እንትን እንላለን። እዚህ ቤተሰቦቿንም እንነግራለን። አስክሬኑም ወደ ሀገር የሚገባበትን መንገድ እንትን እያልን ነው፣ እያወራን ነው። ልጁንም አሳስረናል። ኢንሻአላህ ሁሉን ነገር ይስተካከላል። እንግዲህ እንደሰማችሁት ነው። እኔም እህቶቼ እንግዲህ ደውላ ነግሮኝ አጀንሲው ጋር ስልክ ደውዬ አንስቶልኝ ጠየቁት። እንዴት ነው ልጅቷ የሞተችው? እንደዚህ አይነት መንገድ ሰምቻለሁ ስለው፣ አዎ እንደዚህ ነው፣ ጉዳዩን ህግ ይዞታል። ኦኬ አንተ ይሄን ነገር ማን የነገረህ ስለው፣ እዛ ያለው መክተቡ ነው እንደዚህ የነገረኝ አለ። የመክተቡን ቁጥር ስጠኝ አልኩት። የመክተቡን ቁጥር እልክልሃለሁ ብሎኝ ለሰዓታት የጠበቅኩት የልጅቷን ሙሉ ፓስፖርት ስጠኝ ሲስተም ላይ ትፈልጋለሁ አልኩት። እሱንም ፓስፖርቷንም አላከልኝም። የቤተሰቦቿን የአጎቷ ወደ እኛ እየመጣ ነው። ጉዳዩን እሱ በደንብ እንዲከታተል እና እዛም እህት አለቻት ሪያድ ላይ፣ እሷም ወደዛ እየሄደች ነው። እኛ ሎኬሽን እየላክላት ነው አለኝ። የእነሱን ሁሉ ቁጥር ስጠኝና ነገሩን በደንብ ማጣራት ፈልጋለሁ ብዬው አጀንሲውን ምንም ነገር እስካሁን ድረስ የላክልኝ የለም። የአጀንሲው እንግዲህ ይሄ ነው። በቃ ልሽ አሁን ልላክልህ። በቃ ላክልችልህ የልጅቷን ቁጥር ያለውን ነገር እኔ በድምፅ አስቀምጫለሁ፣ ነግሬያቸዋለሁ። ያው እነሱም እየተከታተሉ ሊሆን ስለሚችል እንትን በይ ያለውን ነገር ሁሉ ለእኔ ላክልኝ እና ደውለው ወዲያው እንዲያናግሯት። አሁን ሪማስ ቴሌግራምሽን ቼክ አድርጊ።
እንግዲህ እኔ መልእክት አስቀምጫለሁ። ስለዚህ አሁን አንቺ ላኪልን፣ እኛ ለእነሱ እናስተላልፍ። እንግዲህ እነሱ ናቸው እንግዲህ አንድ ነገር ማድረግ የሚችሉት። እኛ ምን እናደርጋለን? ያጀማው ከዛ ልጅቷ ጋር ደውሎ ያናግራታል፣ ያለውን ነገር ትነግረዋለች። ከዛ እነሱ ባለፈው እንደዚህ ነው ያደረግነው። እንግዲህ ወዲያው እነሱ ልጅቷ አደጋ ላይ እንደሆነች ሰውየውን ደወሉለት። ልጅቷን በአስቸኳይ ይዘን አሉት። ይዟት መጣ እኛ እዛው። ከዛ ልጅቷን ይዘው እኛ ጋር መጥተዋል። እኛ ጋር ያለው አሉን። እና አሁንም እንደዛ ነው ማድረግ የምንችለው። ምን ተፈጥሮ ነው? በአላህ ተደወለ። ቆይ